የሚመገቡትም የዘንባባ እንጨትና የወደቁ የዘይቱን ፍሬ ነበር። እነዚህም ቢሆን አንድ ወፍ ከሚበላው የበለጠ አይመገቡም ነበር። ሽማግሌውም በውስጡ ያጌጠች ቆንጆ ልጅ ያለችበት የተሸለመ አዳራሽ በምታት አሳየውና ሕመም ያገኘው መስሎ እየደከመ መጣ። ወደ በዓታቸውም ተመልሰው የወዳደቁ ፍራፍሬዎችን አንስተው ለመብላት ሲሉ ሌላ ጊዜ እንደማር እየጣፈጣቸው ይመገቡት የነበረው ፍሬ ዛሬ ግን እንደ እሬት እጅግ መራራ ሆነባቸው። እጅግ ብዙ ገንዘብ እንዳላት የሟች የንጉሥ ልጅ እንደሆነችም ነገረችው። ልቡም እንዳዘነበለ አይታ አይሁዳዊት መሆኗን በመንገር ብዙ ተስፋ አስደረገችው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቡነ ሙሴ ዘገዳመ ሲያት በሲያት ገዳም ውስጥ በተጋድሎ ይኖሩ የነበሩ ታላቅ አባት ናቸው። የሚመገቡትም የዘንባባ እንጨትና የወደቁ የዘይቱን ፍሬ ነበር። እነዚህም ቢሆን አንድ ወፍ ከሚበላው የበለጠ አይመገቡም ነበር። ልብሳቸውም ከዘንባባ ቅጠል የተሰራ ሰሊን ነው። የዱር አራዊት ሁሉ ይገዙለት የነበረ ሲሆን የጸሎት ጊዜው ሲደርስ ብቻ እንዲሄዱ ይነግራቸዋል። ድርቅ ሲሆንባቸውም መጥተው በፊቱ ይቆማሉ። አቡነ ሙሴም የልባቸውን ፍላጎት በመንፈስ ቅዱስ ስለሚያውቅ ዝናብ በጸሎት እንዲዘንብላቸው ያደርጋል። እንደዚህም እያደረገ ከአራዊቱ ጋር እየኖረ በጾም በጸሎት እየተጋ 45 ዓመት ተቀመጠ። ነገር ግን አቡነ ሙሴ መጻሕፍትን የሚያውቁ አልነበሩም። ሰይጣንም በኑሯቸው ቀናባቸውና በተለያየ ሁኔታ እየተገለጸ በፈተና ሊጥላቸው አሰበ። ከባታቸው ሆነው ሳሉ ዘመኑ ያለፈበት እጅግ የደከመ ሽማግሌ መስሎ በመንገድ ሲያዘግም ታያቸው። አቡነ ሙሴም ገዳማዊ መናኝ መስሏቸው ሄደው አምጥተው ከገዳማቸው አስገቡት። የዱር አራዊቱ ግን ሰይጣን መሆኑን አውቀውት ሸሽተው ሄዱ። አቡነ ሙሴም ሀገሩን፣ ሃይማኖቱንና ኑሮውን እንዴት እንደሆነ ጠየቁት። በሽማግሌ የተመሰለው ሰይጣንም እኔ በዓለም ኃጢአት በመስራት ብዙ ዘመን ኖርኩ፣ አንዲት ሴት ልጅም ወለድኩ። ከዚያም የዓለምን ኃላፊነት ጠፊነት አሰብኩ። ከዓለምም ወጥቼ በበረሃ ውስጥ 40 ዓመት ኖርኩ። ልጄን ያገባት እንደሌለ ባሰብኩ ጊዜ በዚህ ነገር ምክንያት ወደ አንተ መጣሁ። ከአንተ በቀር የሚያገባት የለምና በሞትኩ ጊዜ የምትቀብረኝ አንተ ነህ። ብዙ ሀብትና ብዙም የአትክልት ስፍራዎች ስላሉኝ ሁሉንም አንተ ትወርሳለህ አላቸው። አቡነ ሙሴም ደንግጠው እኔ እኮ መነኩሴ ነኝ፣ ይህን ማድረግ አይቻለኝም አለው። ሽማግሌውም የተመረጡት ጻድቃን ሆነው ሳሉ ሚስቶች እየነበሯቸው እና አብርሃምን፣ ሙሴን፣ ዳዊትን ከብሉይ መጻሕፍት ምስክር ማስረጃ አድርጎ እየጠቀሰ አስረዳው። በዚህም የአቡነ ሙሴ ልብ ወደ ተንኮል አዘነበለው። ሽማግሌውም በውስጡ ያጌጠች ቆንጆ ልጅ ያለችበት የተሸለመ አዳራሽ በምታት አሳየውና ሕመም ያገኘው መስሎ እየደከመ መጣ። የሞተም መሰለ። አቡነ ሙሴም አልቅሶ ገንዞ ቀበረው። ልጅቷ ወዳለችበት ያማረ አዳራሽ ሊገባ ሲል በነፋስ ተመስሎ ወደ ኋላ አዙሮ ጣለውና ወደቀ። አባ ሙሴም ወደ ልባቸው ሲመለሱ ልጅቷን፣ አዳራሹን፣ የአትክልቱንም ቦታ አጡት። ወደ በዓታቸውም ተመልሰው የወዳደቁ ፍራፍሬዎችን አንስተው ለመብላት ሲሉ ሌላ ጊዜ እንደማር እየጣፈጣቸው ይመገቡት የነበረው ፍሬ ዛሬ ግን እንደ እሬት እጅግ መራራ ሆነባቸው። የዱር አራዊቱን ፈጽመው ራቋቸው። በጣም ርቧቸው ሳለ ወደ በዓታቸው ተመለሱ። አሁንም ያ ሰይጣን ወደ እስክንድሪያ የሚሄድ ሽማግሌ ነጋዴ መስሎ በአህያ ላይ ተቀምጦ ታያቸው። መብልና መጠጥም ይዞ ነበር። አቡነ ሙሴንም ከእርሱ ጋር ወስዶ ወደ አንድ ሀገር አድርሶ ከዚያ ተዋቸው። ለሶስተኛ ጊዜም ሰይጣን በገዳም በምናኔ በምትኖር ሴት መነኩሴ ተመስሎ ተገለጠላቸው። እርሷም ውሃ የምትቀዳ መነኩሴ መስላ ቀረበችው። አቡነ ሙሴንም ስራህ ምንድን ነው አለችው። አቡነ ሙሴም መነኩሴ እንደሆነና አሁን ሰይጣን በፈተና እንደጣለው የደረሰበትን ሁሉ ነገራት። እርሷም በልቧ ሳቀችበትና ወደ ቤቷ ወስዳ አብልታ አጠጥታ አጠገበችው። ከዚያም በብዙ ሽንገላ የጋብቻን ነገር አሳሰበችው። እጅግ ብዙ ገንዘብ እንዳላት የሟች የንጉሥ ልጅ እንደሆነችም ነገረችው። ልቡም እንዳዘነበለ አይታ አይሁዳዊት መሆኗን በመንገር ብዙ ተስፋ አስደረገችው። ወደ በረሃ ሄደን ቀብሬ ያኖርኩትን ብዙ ወርቅና ገንዘብ አውጥተን እንጠቀምበት በማለት ወደ በረሃ ወሰደችው። ትልቅ ተራራ ላይ ይዛው ከወጣች በኋላም ተለወጠችበት። እንዲህም አለችው፣ እኔ ብዙዎችን ያሳትኩ ሰይጣን ነኝ። አንተንም ከገዳም አውጥቼ ሃይማኖትን አስቀርኩህ። እነሆ በዚህ በረሃ ሙተህ ነፍስህን ወደ ገሃነም ትወርዳለች ብለው ተሰወረች። አቡነ ሙሴም ወደ ልቡ በተመለሰ ጊዜ በግራም በቀኝም መመላለሻ መንገድ አጣ። ምድር ጠበበችውና አዙሮት ወድቆ በፊቱ ላይ አፈር እየነሰነሰ ጮኸ። መሐሪና ይቅር ባይ አምላክም
የቀድሞ ዘመን ተጋድሎን አስቦ በቸርነቱ ራርቶለት ያጽናናው ዘንድ መልአኩን ላከለት። መልአኩም አይዞህ አትፍራ፣ ኃጢአት ተሰረየችልህ፣ ከ7 ቀንም በኋላ ታርፋለህ። የእግዚአብሔር አገልጋይ ሳሙኤልም መጥቶ ይቀብርሃል አላቸው። ሳሙኤልም መጥቶ ንጉሥ ሲጋቦን በበረሃ ንጾት ወደ ነበረችው ገዳም ወሰደው። እርሷም የተሰወሩ ቅዱሳን የሚሰበሰቡባት ከዓለማውያን ሰዎች ተሰወረ የምትገኝ ገዳም ናት። ሳሙኤልም መስዋዕትን ሲያሳርጉ አድርሶት አቡነ ሙሴ ስጋ ወደሙን ከተቀበለ በኋላ መስከረም 3 ቀን በሰላም አርፎ ሳሙኤል ቀብሮታል። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሱ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።